ክለባችን አርሰናል ቪኒሲየስ ጁኒየር ላይ ትክክለኛ ፍላጎት እንዳለው ዴቪድ ኦርንስቴን ገልጿል ማለት ነው። እስካሁን ግን አርሰናል ከሪያል ማድሪድ ጋር ምንም አይነት ንግግር አልጀመረም። ነገሩን እያጤነበት ነው። ቪኒሲየስ ጁኒየር እስካሁን በሪያል ማድሪድ ምንም አይነት ኮንትራት አላራዘመም። ማድሪዶች ደግሞ ቀጣይ ዓመት ላይ በነፃ እንዲያጡት አይፈልጉም። ይህንን ጉዳይ እየመረመረበት ነው ሲል ገልጿል ማለት ነው። ፋሚሊ የክለባችን አርሰናል ጉዳይ በጣም ያሰለቻል። ለማንኛውም ይመቻችሁ። ሰበር ዜና ይህ ሊሆን እንደሚችል ከወራቶች በፊት ቪዲዮ ሰርችላችሁ ነበር። ቪኒ ጁኒየር ወደ አርሰናል አሁን ላይ በወጣው ትኩስ የዝውውር ዜና ማለት ነው። አርሰናሎች ቪኒ ጁኒየር ለማስፈረም እንቅስቃሴ ጀምረዋል። አሁን ላይ በአርሰናልና በሪያል ማድሪድ መካከል ምንም አይነት ንግግር አልተጀመረም። ነገር ግን ይህ ዝውውር የሚመሰረተው በቪኒ ጁኒየር አዲስ ኮንትራት ዙሪያ መፈረምና አለመፈረም ላይ ነው ማለት ነው። ቪኒ ጁኒየር በሪያል ማድሪድ የ11 ወራት እድሜ ብቻ ኮንትራት ነው የቀረው። ሪያል ማድሪዶች ቪኒ ጁኒየር አዲስ ኮንትራት የማይፈርም ከሆነ ለመሸጥ 100% ፈቃደኛ ናቸው። ምክንያቱም ተጫዋቹን በነፃ ላለማጣት ማለት ነው። አሁን ላይ ግን ትክክለኛ በእውነተኛ መንገድ ማለት ነው የተረጋገጠ ኦፊሻሊ አርሰናሎች ቪኒ ጁኒየርን ለማስፈረም እንቅስቃሴ ጀምሯል። አርሰናል እጅግ ዓለምን እያሰጋ የሚገኝ ትልቅ ቡድን መሆኑን የሚያሳይ ዝውውር ነው። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ይሄ ዝውውር በቃ ከተሳካ ጋይስ ክለባችንን አርሰናል ቀጣዩ አመት የሚያቆመው አይኖርም። በጣም ያበደ ዜና ነው የተሰማው። ኮፒ ሊንካችሁ ያስፈልገኛል። በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። እንግዲህ አሁን ታማኙ የዝውውር መረጃ ምንጭ የዘ አትሌቲክሱ ዴቪድ ኦርንስቴን ይዞት በወጣው መረጃ ማለት ነው አርሰናል ከሪያል ማድሪድ ቪኒሲየስ ጁኒየርን ለማስፈረም ከፍተኛ እንቅስቃሴ እያደረገ ነው። በተለይ ሪያል ማድሪድ የአንድ ሜንዴን ከአርቢ ሌፕዚግ የሚያስፈርም ከሆነ ቪኒሲየስ ጁኒየርን የመልቀቅ ዕድላቸው ሰፊ እንደሆነ እየተሰማ ነው የሚገኘው። አርሰናልን በከፍተኛ ሁኔታ ተጫዋቹን ለማስፈረም እየተንቀሳቀሰ እንደሚገኝ የዘ አትሌቲክሱ ዴቪድ ኦርንስቴን ዘግቡታል ማለት ነው። በኋላ ላይ እንግዲህ ሰፋ ያለ መረጃ ደርሳቸዋለሁ። የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። ይመቻችሁ። የአርሰናልና የብራዚላዊ የሪያል ማድሪድ የፊት መስመር ተጫዋች ሆኖ ቪኒ ጁኒየር የዝውውር ጉዳይ እንዲሁም ደግሞ የያን ዲያሞንዴና የሪያል ማድሪድ ጉዳይ የዩሊያን አልቫሬዝስ መጨረሻ የት ሊሆን ይችላል የሚለውን ሮድሪንም ጨምሮ በርከት ያሉ ሰበርና አዳዲስ የተባሉ ዛሬ የተሰሙ የዝውውር መረጃዎችን እንደተለመደው ወደ እናንተ ይዤላችሁ ቀርብ ያለው ቪዲዮን ኮፒ ሊንክና ሪፖስት እያደረጋችሁ መረጃዎቹን ከኔ ጋር መከታተል ትችላላችሁ። እንግዲህ ከሪያል ማድሪድ ጋር የ12 ወራት ቆይታ ጊዜ ብቻ የቀረው ብራዚላዊ የፊት መስመር ተጫዋች የሆነው ቪኒ ጁኒየርን አስመልክቶ ሪያል ማድሪዶች በተጫዋቹ ደሞዝ ዙሪያ እስካሁን ከስምምነት ላይ አለመድረሳቸው የሚታወቅ ነው። ታዲያ ኮንትራቱንም አላራዘመም። ታዲያም እንግዲህ ኮንትራቱን የማያራዝም ከሆነ ከወዲሁ ተጫዋቹን ገቢ አግኝተውበት መሸጥ እንደሚፈልጉ ነው አንዳንድ ሪፖርቶች የሚጠቁሙት። ነገር ግን ጆዜ ሞሪኒዮ ተጫዋቹ እንዲሸጥ ምንም አይነት ፍላጎት እንደሌላቸው የተነገረ ሲሆን መድፈኞቹ አርሰናሎች ግን ይህንን ብራዚላዊ ለማስፈረም ፍላጎት ካላቸው ክለቦች መካከል ቀዳሚ ሆኖ ተገኝተው ሙሉ ቡድኑ በዚህ ተጫዋች ዝውውር ዙሪያ እንዳመነበት ነው እየተነገረ የሚገኘው። እስካሁን ግን ምንም የተረጋገጠ ነገር የለም። ማይክል ኦሊሴን ከባየር ሙኒክ እንደማያገኙ ያወቁት ሪያል ማድሪዶች አሁን ደግሞ የአርቢ ሌፕዚጉን የፊት መስመር ተጫዋች ሆኖ ያን ዲያሞንዴን ለማስፈረም በጣም ጥልቅ ፍላጎት እንዳላቸውና ተጫዋቹን ለማስፈረም ከክለቡ ጋር እየሰሩ እንደሚገኙ ነው የተነገረ የሚገኘው። ታዲያ ምክክር ያቀረቡት የዝውውር ሂሳብ አሻሽለው 100 ሚሊዮን ዩሮ እንዳቀረቡ ነው የተነገረ የሚገኘው። ከተጫዋቹ ጋርም በግል እንግዲህ በሚስጥር ወደ ጀርመን ሄደው ንግግር እያደረጉ እንደሚገኙ ነው የተነገረ የሚገኘው። ታዲያም እንግዲህ በቅርቡ በሪያል ማድሪድና በዚህ ተጫዋች ዝውውር ዙሪያ አዲስ ነገር ይኖራል ተብሎ ይጠበቃል። አትሌቲኮ ማድሪዶች አርጀንቲናዊውን አጥቂ ዩሊያን አልቫሬዝን ለባርሴሎና በፍጹም እንደማይሸጡ ካሳወቁ በኋላ ነገር ግን ከስፔኑ ውጪ ላሉ ክለቦች ለመሸጥ ምናልባት ተጫዋቹን ቅርብ ሊያደርጉት እንደሚችሉ ነው እየተነገረ የሚገኘው። ታዲያ በዚህም ዙሪያ እንግዲህ መድፈኞቹ አርሰናሎች እድል ያላቸው ክለብ እንደሆኑ ነው እየተነገረ የሚገኘው። ለባርሴሎና ግን በፍጹም ይህንን ተጫዋች የመሸጥ ፍላጎት እንደሌላቸው ተነግሯል። ታዲያ ምናልባት ወደ አርሰናል የሚያደርገው ዝውውር ላይ እንቅፋት ሊሆን የሚችለው ነገር ግን የተጫዋቹ ፍላጎት እንደሆነ ነው እየተነገረ የሚገኘው። ተጫዋቹ ሙሉ በሙሉ ወደ ባርሴሎና የማቅናት ፍላጎት እንዳለው ነው ሪፖርቶች እያሳዩ የሚገኙ። ስፔናዊ አማካኝ ሮድሪ ከሪያል ማድሪድ በተጨማሪም በፈረንሳዩ ክለብ ፓሪስ ሴን ጀርሜን እየተፈለገ እንደሚገኙ ነው ሪፖርቶቹ የጠቆሙ የሚገኙ። ተጫዋቹ ከስፔን ጋር የዓለም ሻምፒዮን ከሆነ በኋላ ሪያል ማድሪዶች መልሰው ፍላጎት እንዳሳዩበት የተነገረ ሲሆን አሁን ደግሞ የፈረንሳዩ ክለብ ፓሪስ ሴን ጀርሜን ተጫዋች የማስፈረም ፍላጎት እንዳለው የተነገረ የሚገኝ ሲሆን ነገር ግን ማንቸስተር ሲቲዎች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው የተነገረ የሚገኘው። ለማንኛውም እናንተ ስለዚህ የዝውውር መረጃዎች ምን ትላላችሁ? ሀሳባችሁን አጋሩኝ። ፕላስ ምልክቱ መጫለት ሰበር መረጃ ከወደ ስፔን ማድሪድ ከተማ ተሰምቷል። ዘ አትሌቲክስ እንዲህ ሲል መረጃውን አጋራ። ዴቪድ ኦርንስታይንም ይሄንን መረጃ እንዲህ በማለት ሰብሮታል። በኤክስ ድረ ገጹ ላይ
አርሰናል አሁን ሙቭ እያደረገ ነው ቪኒሲየስ ጁኒየርን ለማስፈረም ውስጥ ለውስጥ ስራዎችን እየከወነ ነው የሚገኘው። ድርድሮች አልተካሄዱም፣ ነገር ግን ይህንን ነገር ሲያጠናው ቆይተዋል ተብሎም ነበር። ከዚህ በፊት ምን ብያችሁ ነበር? ከሳምንት በፊት በዓለም ዋንጫው ወቅት ላይ ማድሪድ ከተማ ላይ አንድሪያ ቤርታ ተገኝቷል ብያችሁ ነበር። ከሰሞኑ ደግሞ እንዲሁ ጉምጉምታዎች ተሰምተው ነበር። የአርሰናል ደጋፊ አብዛኛው በአርሰናል አካሄድ ደስተኛ አልነበረም። ምነው ቤርታ ፍቅር ቀነሰብን፣ የአምናውን አይነት ፍቅር ሲሰጠን አልነበረም፣ አሁን ግን ጨክኖብናል የሚሉ በርካታ የአርሰናል ደጋፊዎች ድምጻቸውን በተቃራኒው ሲያሰሙ ነበር። ይሄ ዝውውር ከተፈጸመ ግን እመኑኝ አንድም ደጋፊ ዝም ጭጭ እንጂ ምንም ትንፍሽ የሚል አይመስልም። ለማንኛውም ይሄ መረጃ ነው ፌክ ነው እንዳንል እንኳን የዘ አትሌቲክስም ሐሳብ ይሄ ነው። በርካታ ታማኝ የሚባሉ የመረጃ ምንጮች ከደቂቃዎች በፊት ቪኒሲየስ ጁኒየርን ከአርሰናል ጋር ሲያያይዙት ነበር። የዲዮማንዴ ለማድሪድ መፈረም ወይም ደግሞ ስሙ ከሪያል ማድሪድ ጋር መያያዙ ለቪኒሲየስ ጁኒየር ትልቅ መልእክት ነው። ይሄ ሰው ወደ እንግሊዝ ከሄደ ብቸኛው ክለብ ሊሆን የሚችለው አርሰናል ነው እየተባለ ይገኛል። ለማንኛውም ስለዚህ ዝውውር እግር በእግር እየተከታተልኩ አቀርብላችኋለሁኝ። እናንተ ግን ፎሎ ስታደርጉ ነው ይሄንን ማድረግ የምችለው። ከዛ ባለፈ በኮፒ ሊንክ አሳብዱት። ይመቻችሁ። መሰበት ደጉ እንደዙ ያሳያል አለ የኔ ወያላ እኔ ማቀው ወያላ ቪኒሲዮስን ሊያስፈርም I don't believe this. I swear to God, I don't believe this. Look. Wayali. I don't believe this. Never. ሰበር ዜና ዴቪድ ኦርንስቲን አሁን ላይ ባጋራን መረጃ መሰረት ክለባችን ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም ከፍተኛ ፍላጎት እንዳለው የሚያሳይ መረጃን ይዞልን ወጥቶ እስካሁን ድረስ በሁለቱ ክለቦች መካከል ምንም አይነት ንግግሮች አልተደረጉም። ነገር ግን ሀሳቡ ተቀባይነትን እንዳገኘ የዴቪድ ኦርንስቲን መረጃ ሳይ ሪያል ማድሪዶችም ተጫዋቹን በነፃ ማጣት አይፈልጉም። ተጫዋቹም ኮንትራቱን የማያድስ ከሆነ በዚህኛው የክረምት የዝውውር መስኮት ክለባቸውን እንዲለቅ ሊፈቅዱለት እንደሚችሉም የዴቪድ ኦርንስቲን መረጃ ሳይ የመድፉ ቤተሰቦች እስካሁን ድረስ በሁለቱ ክለቦች መካከል ምንም አይነት ንግግሮች አልተደረጉም። ነገር ግን ክለባችን ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው የሚያሳይ መረጃ ነው ዴቪድ ኦርንስቲን ይዞልን የወጣው። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። አባትዬ ንዙር ከጨረስ ነው ዘለቀ አረና ዘለቀ ነው ምናስብልህ ማን ፔፕ ነው ዘለቀ እያልክ ብትጠራው ማን ቪኒሲየስ ጁኒየር ቱ አርሰናል ዘ አትሌቲክ ላይ ከ2-3 ደቂቃ በፊት ነው ብሮስኪ። ይሄ ነገር ዝም ብሎ አይደለም። ሪያል ማድሪድ እዛ ቦታ ላይ ኪሊያን መጫወት እየቻለ ያን ዲዮማንዴን እየጠየቀ ነው በ100 ሚሊዮን ፓውንድ ሮድሪጎ እያላቸው ምናምን ማለት ነው። ስለዚህ ያ የሆነ ነገር ለአንተ ሊነግርህ ይገባል። ቪኒሲየስ ጁኒየር አርሰናል መጣ ማለት ሌፍት ዊንግ ኦን ሎክ ዴድ ዳውን ብሩኖ ጉማሬስ መሃል ላይ ማርቲን ኦዴጋርድ ዴክላን ራይስ ቡካዮ ሳካ ሳሊባ ጋብረበስ ፌር አይደለም ማን ፌር 3-4 ዳይን እንገዛሃል 10 ነው የምንገዛህ ማን ይሄ ሲቹዌሽን ብቻ እንዲፈ አንድሪያ በርታ ዩ ቼንጅድ ማይ ላይፍ ያለው በርታ ዩ ቼንጅድ ማይ ላይፍ ብለንህ ነበር። በዚህኛው ይሄን ከሰራህ ደግሞ ማን በቃ አንድ ስቴፕ አሰት ቲም ከበስ እንደለም እንመለከተው። ፎሎ ኮፒዲክሽን ያረጋችሁ ይመቻችሁ። አርሰናል ጋይስ ይኸውላችሁ ታማኝ ነው። ይሄ መረጃ የተረጋገጠ ነው። አርሰናል በዚህ ክረምት ቪኒሲየስ ጁኒየርን ወደ ኤሚሬትስ ማስኮብለል ይፈልጋል። ባለፉት ወራቶችም አርሰናል እና ቪኒሲየስ ጁኒየር ስማቸው ሲያያዝ ቆይቷል። በተለይ ደግሞ ትናንትና ምሽት እንግዲህ ሪያል ማድሪዶች ሎስ ብላንኮሶቹ ለሊያን ዲያሞንዴ ጥያቄ ካቀረቡ በኋላ ለቪኒሲየስ ጁኒየር የመውጫ ደውልን እየሰጡት ነው የሚሉ መረጃዎች እየወጡ ነው። እስቲል ነው ግን የኮንትራት ማራዘሚያ ድርድሮች በቪኒሲየስ ጁኒየር ካምፕና በሪያል ማድሪድ በኩል ሊኖሩ እንደሚችሉ መረጃዎች ይጠቁማሉ። አሁንም ያበቃ ጉዳይ ባይሆንም አርሰናል ግን ተጫዋቹን ማስፈረም ይፈልጋል። ክሮንኬም ቢሆን የተፈለገው ሂሳብ ተከፍሎ ወደ ኤሚሬትስ ተጫዋቹ እንዲመጣ ይፈልጋል። በነገራችን ላይ የ11 ወራት ኮንትራት ብቻ ነው ያለው። ይህንን ተከትሎ ሪያል ማድሪዶች በነፃ ቪኒን ማጣት ስለማይፈልጉ በዚህኛው ክረምት ካልተስማሙ መሸጥ ይፈልጋሉ። ስለዚህ አርሰናል እና ቪኒሲየስ ጁኒየር ከስምምነት የሚደርሱበት ቻንስ እንዳለ መረጃዎች ያሳያሉ። ማስታወስ ያለባችሁ ነገር ቪኒን አርሰናል ብቻ አይደለም የሚፈልገው፣ ሊቨርፑልም ተጫዋቹን ይፈልገዋል። ስለዚህ በአውሮፓ የሚጫወት ከሆነ ወይ አርሰናል ወይ ሊቨርፑል ምርጫው ሊሆን ይችላል ተብሎ ይጠበቃል። የሳውዲ ቡድኖችም ረብጣ ሚሊዮኖች ሊያቀርቡ ይችላሉ። የእናንተን ሀሳብ ኮመንት ሴክሽን ላይ ጻፉልኝ።
ይሄ ዝውውር የሚሳካ ይመስላችኋል? ጻፉልኝ። ኮፒ ሊንክ ሪፖስት ይደረግ። ፎሎ እያረጋችሁ ይመቻችሁ። አርሰናል አራረ ወያሊት አርሰናል የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየር ለማስፈረም ማለት ነው ፍላጎት እንዳለው በአሁኑ ሰዓት ታማኙ ጋዜጠኛ ዴቪድ ኦርንስታይን ነው እንግዲህ እየዘገበ የሚገኘው ማለት ነው። ያው በቦርዱ እንደጸደቀ ነው እንግዲህ የሚነገረው ማለት ነው። ይህንን ተጫዋች ለማስፈረም ፍላጎት አላቸው። ከሪያል ማድሪድ ጋር ያለው ነገር ስለተጫዋቹ እያጣሩ እንደሚገኝ ነው እንግዲህ በአሁኑ ሰዓት እየተዘገበ የሚገኘው። ለማንኛውም ጠቋሚ እንዳትሆኚ ብቻ እንጂ የመንገር ችግርሽ ተፈታ። በቃ ብታገኝ እኛዎቹም ፈዘዋል እኮ ግን ለማንኛውም ይመቻችሁ። የምር በዚህ ተስፋ አድርጋችሁ የምትደሰቱ ሰዎች ማለት ማሻአላ የሆነ ሁኔታ ላይ ነው ቪዲዮ ከመሸኑ የምሰራው። ሰው ደግሞ ኮሜንት ላይ ሪዮ ሰርች እያደረኩ ነው ማይያለኝ ነው። ኧረ ተው ኮፒ ሊንክ በደንብ አድርግ። እንዲህ ኮሜንት መጻፍ ነው ኮፒ ሊንክ ነው የሚቀለው። ሰው ረጅም ኮሜንት ጽፋል፣ ኮፒ ሊንክ አድርጉት። ለማንኛውም ዴቪድ ኦርነስቲን እና ፋብሪዚዮን ማመን ካቆም ቆይቻለሁ። እስቲ ያለፉትን ዝውውሮች የሆነ ሰዓት ሮድሪጎ እንደዚሁም በዣቪ አሎንሶ ስር ምናምን ቋሚ ቦታ ለማግኘት ከአርሰናል ጋር አውርቶ መጣ። ቪኒሲየስ ጁኒየር 480,000 ዩሮ እየተከፈለው 600,000 አርጉልኝ ያለን ሰውዬ ነው። እኛ አምጥተን ማንቸስተር ሲቲ ቢባል ጥሩ ከፍተኛ ደሞዝ የሚከፍለው በፕሪሚየር ሊጉ እንትን ማንቸስተር ሲቲ ነው። እዛ ቢሆን ጥሩ። እንዴት ነው ማድሪድ ቤት 480,000 እንኳን የኛ አንደኛ የደሞዝ እርከናችን እንኳን 480,000 አይደለም። እሱ አነሰኝ ብሎ ወደ 6 ያለው ሰውዬ ነው አሁን እኛ ጋር ሲመጣ ወርዶ ነው የሚመጣው ወይስ 600,000 ምን ከፍል ይመስላችኋል? እንደዚህ ደግሞ ወሬ የምር አቅም አላችሁ እንደዚህ ሚንዛዛ ከሌሊ ይመጣል ከሌ ዴቪድ ኦርነስቲን ፋብሪዞ ዘገቡ ብለን አውርተን እስቲ ምን ጠብ ያለ ነገር አለ? ከዛ ሁሉ ሂር ዊ ጎ ሲባል እሱንም እኔ የማመን ራሱ ሞራል የለኝም። ሂር ዊ ጎ ሲባል እናምናለን በቃ ለዛ ነው። ስለዚህ ልጅ ሮጬ ቅድም ቪዲዮ ያልኩት ቪኒሲየስ ጁኒየር ወደ አርሰናል ሀቢቢ ምንድነው እየሰማን ያለ ነው? የመረጃ ማለት ነው። እኔ ከሃንድ ኦፍ አርሰናል ከዴቪድ ኦርነስቲን ውጪ ቢወራ ላይክ እኔ ቪዲዮ ለመስራትም አልመጣም። ከዚህ በፊት ሩመሮች ነበሩ። አሁን ግን ሩመር አይደለም። በቃ ሃንድ ኦፍ አርሰናልም እንዳለው አርሰናል ቪኒሲየስ ጁኒየር ለማስፈረም ንግግር እንደጀመረ ነው። ዴቪድ ኦርነስቲንም ተመሳሳይ ነገር ነው። በቃ እንቅስቃሴ ተጀምሯል። ያው ክለብ ለክለብ ገና ነው ቢሆንም ግን ፍላጎታቸውን ክሊር አድርገዋል ማለት ነው። እሱ አይደለም ባይዙ ከዚህ በላይ ነገሮች የተበለሻሸ ያሉት ከስፔን በኩል ቢወጡ እነ ሮድራ ምናምን ኢቨን ማርካ ሁሉ ሮድራ ላይክ ሮማን አልቫሬዝ ምናምን እነዚህ ቅርብ የሆኑ ለማድሪድ ማለት ነው። ማድሪድ ላይክ ለመልቀቅ አንድ ተጫዋች ትልቅ ተጫዋች ለመልቀቅ ዝግጁ እንደሆነ ሲቀጥል ቪኒሲየስ ጁኒየር የሚለቅ ከሆነ የመጨረሻ መዳረሻው አርሰናል ነው። ላይክ ከአርሰናል ውጭ የትም አይሄድም እያለ ነው ሮድራ ማለት ነው። ታማኝ እዛው ለማርካ የሚሰሩ ማለት ነው። አሁን ደግሞ ማርካ ላይክ በእንትኑ ደግሞ ምንድነው ያለው ሰኞ ተቀጥሯል። ላይክ ማድሪድ እና ቪኒሲየስ ጉዳይ የኮንትራቱ ጉዳይ ማለት ነው። ሰኞ ቁርጡን ያውቃል ማለት ነውና ከዛ በኋላ እንግዲህ ግሪን ላይት የሚያገኝ ከሆነ አርሰናል ቪኒሲየስ ጁኒየርን ለማስፈር አረባለ እንግዲህ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። መረጃዎች ይሄን ይመስላሉ። ሩመር አይደለም ባጭሩ እንግዲህ ከነዚህ ከትላልቅ ሚዲያዎች ነው የወጡት። እኔ ካገኘ ነው በጣም ትልቅ ነገር በጣም ትልቅ አቺቭመንት ነው ማለት ጁኒየሯ ትለያለች። ምንም ጥያቄ የለውም። ቢሄቪየር ምናምን ችግር ቢኖርበትም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በኋላ አዳዲስ መረጃዎች ይወጣሉ ብዬ አስባለሁ። ይመቻችሁ። አረ ሰው አምሮሮላል እንዴ! ጭራሽ መዛቱላ ጀምረዋል ነው ማለት ቪኒሲየስ ጁኒየር ወደ አርሰናል ምናምን እንዴ! ምን ሆናችሁ? ሐሳቡ ራሱ እኮ አያስኬድም። በህልምህ ራሱ ኃጢያት ነው የሚሆንብህ። ብዙ ሻምፒየንስ ሊግ ከበላ ቲም ወደ ምንም ሻምፒየንስ ሊግ ያልቀመሰ ቲም እንዴት ይሆናል? እንዴት ሂርዊጎ ይባላል? ሙዚ ጨመርልኝ ከምባፔ ሁሉን ምናምን በሚለው ሐሳብ ነው ትንሽ የተረባበሹት እንጂ እዛው እንደሚቆይ እኔ በጣም እርግጠኛ ነኝ። ፕሊስ አታስቁን። እንደው ብሎ ወርዶ እንኳን ቢመጣ ማለት ነው ደሞዙን መክፈል አትችልም። በፍጹም መክፈል አትችልም። ወይስ እንዴት ነው? ጎፈንድሚ ልትሰበስብ ነው እንዴ? ሮጀርስ ያገረጣች ሴትዮ ቪኒሲየስን አስፈርማለሁ። ኧረ እባካችሁ እኔ ከአርሰናል ደጋፊ ጋር ገና ለመበሻሸቅ ሬዲ አልነበርኩም። አሁን ፒስ ነን። ትንሽ ጊዜ ፈልግ ነበረ ግን እንሳ አልቻልኩም ማለት ነው። አምርሮ አልሰው ቀን እኔ እኮ ቀልድ ምናምን መስሎኛል እኮ ቪኒሲየስ ወደ አርሰናል ንግግር ጀምሯል ነው። አራት አስቁን እንዴ! ሮጀርስ ያገረጣች ሴትዮ እንዴት ነው ቪኒሲየስን የምታሰሪው? ገና ለገና ፊቱን ሰርጀሪ አትሊስት ኤዲቱ እንደው በአዲሱ ፊቱ ስሩት እንጂ ልጁ ራሚሬዝን መስሏል እኮ። በእርግጠኝነት ሊሆን የሚችል ያው ቪኒ እንደምታውቁት ፊቱን ሰርጀሪ ተሰርቶ ራሚሬዝን መስሎ መጥቷል ማለት ነው። ቁርጥ ራሱን ማለት ነው። እና ራሚሬዝን መስሏቸው ሜቢ ቼልሲ ተጫዋች ምናምን እንደዛ አስቦ ከሆነ ሜቢ የመረጃ የወጣው እንጂ አላቅም እንጂ ቪኒን አታሰርሙት። ሰበር የዝውውር ዜና ክለባችን አርሰናል የሪያል ማድሪዱን የፊት መስመር ኮከብ ቪኒሲየስ ጁኒየርን ለማስፈረም መንገዶችን እየፈለገ እንደሆነ ተገልጿል ማለት ነው። መንገድ ይፈልጋል እኛን ጠቁመው እንዲህን ክለብ
በነገራችን ላይ ዴቪድ ኦርንስተን እንግዲህ ከደቂቃዎች በፊት እንደገለጸው ከሆነ አርሰናል ዝውውሩን ለማድረግ መንገዶችን እየፈለገ ይገኛል። እንዲሁም ደግሞ ሪያል ማድሪድ ተጫዋቹን በነፃ ማጣት ስለማይፈልግ ምናልባትም በአርሰናል በኩል በቪኒሲየስ ጁኒየር ጋር የተያዙ ነገሮችን ግሪን ላይት አግኝቷል ማለት ነው። በሁሉም ወገን በኩል ዝውውሩ ተቀባይነትን አግኝቷል። ስለዚህ በምን መንገድ እናስፈርመው የሚለውን እንግዲህ አርሰናል የሚወስን ይሆናል ማለት ነው። ይህን ዝውውር እንዴት ታዩታላችሁ? የመሳካት ፕሮባቢሊቲው ምን ያህል ነው? ሀሳብ አስተያየታችሁን ጥሩበት። የመታችሁ መድፈኞቹ እኔ ማለት ነው ቪኒሲየስ ጁኒየር ከኔ በላይ ማንም ሰው አይወዱም ብዬ ማምን ሰው ነኝ። በጣም ነው የምወደው ማለት ነውና ወደ አርሰናል የምር ቪኒ የሚመጣ ከሆነ ማለት ነው ኢማጂን ጋይስ እኔ በህይወቴ በጣም ደስተኛ ከመሆንባቸው ቀኖች መካከል አንዱ ቀን ያቺ ቀን ነች። በቃ እኔ እስቲ አላምንም የፈለገ ሂሩጎስ ካልተባለ ድረስ አላምንም። አንደኛ ቪኒ ከማድሪድ በዚህ ሰዓት ይለቃል ብዬ በፍጹም ነው ማላስበው። ፕላስ በነ ፍሎሬንቲኖ ፔሬዝ እና የሚወደድ የሚደገፍ አይነት ተጫዋች ነው። አጠቃላይ በማድሪድ በስታፎች እና የሚወደድ የሚደገፍ አይነት ተጫዋች ነው ቪኒ እና ቪኒ ከማድሪድ ይወጣል ብዬ አላስብም። ግን የምር ከማድሪድ ወጥቶ ማለት ነው ወደ አርሰናል የሚፈርም ከሆነ ኢማጂን ጋይስ ኢማጂን ማለት አርሰናል የሚባል ፉትቦል ክለብ ምን ያህል አስፈሪ ሊሆን እንደሚችል በቦታው ማለት የዓለማችን ምርጡ ተጫዋች ነው። ቪኒሲየስ ጁኒየር የሚበልጥ ተጫዋች የለም በእርግጠኝነት። ሌፍት ዊንግ ከሱ የተሻለ በዚህ ሰዓት ዓለማችን ላይ አንድ ተጫዋች የለም ማለት ነውና ፕላስ ቪኒን እንዴት እንደምወደው ታውቃላችሁና እና ለአርሰናል ፈርሙ። ኢማጂን አስቡት እስኪ እንዴት ነው። ኧረ እኔ መቼ ባረገው በመድኃኒዓለም ምን ይመስላችኋል? ግን የምር ሩመሩ ምናምን ሩመር አይደለም አክቹሊ በደንብ ታማኝ የሚባሉ መረጃ ምንጮች ምናምን ነገር ያው ገና በእርግጥ ምንም ጥያቄ ኦፊሻሊ ጥያቄ ምናምን አልቀረበም። ግን የሚሆን ይመስላችኋል? ምን ይመስላችኋል? እግዚአብሔር ነው የምላችሁ ቪኒ የምር ወደ አርሰናል የሚመጣ ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ በደንብ ኮፒ ሊንክ ሪፖስት አድርጉት። ይመቻል። ቪኒሲየስ ጁኒየር ወደ አርሰናል ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር በማድረግ ጀምሩ። እንደምታውቁት ሪያል ማድሪዶችና ቪኒ ጁኒየር በኮንትራት ዙሪያ መስማማት አቅቷቸዋልና ቪኒሲየስን በነገራችሁ ላይ ሪያል ማድሪድ ለመሸጥ እንዳሰበና የሱን ተተኪ በማድረግ ደግሞ የአንዲዮ ሜንዴን ለማምጣት አስቧል እየተባለ ነው። እውነት እንደተባለው ዴቪድ ኦርንስቴን የዘገበው እውነት እንደተባለው አርሰናሎች የቪኒሲየስን ፍላጎት የማሟላት አቅም አላቸው ወይ? ደሞዙ የሚታወቅ ነው። ቢመጣ ከ150 በታች ይመጣል ብዬ አላምንም፣ ከ150 ሚሊዮን ፓውንድ በታች። ስለዚህ አርሰናል ያንን የመክፈል አቅም አለው ወይ? አንድ ሁለት ደግሞ ደሞዙን የማሟላት ፍላጎት አለው ወይ? እኔ ለመመጻደቅ አይደለም። ምናልባት እንግሊዝ የሚመጣ ከሆነ ማንቸስተር ዩናይትድ ብቻ ነው የሱን ፍላጎት ማሟላት የሚችል ክለብ ብዬ ነው ማምነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ኮፒ ሊንክ እና ሼር ማድረግ እንዳይረሳ፣ ፎሎም እያደረጋችሁ ፕሌስ። አርቴታ ዋናው ከተጫዋቾች የሚፈልገው ነገር ከኳስ ውጭ ያለ ትጋት ነው። ቪኒ ያ ነገር አለው። ሌላው ትልቁ ችግር ቪኒ አሰልጣኝ ካስቀየመው ማባረር የለመደ ሰው ነው። እስኪ አርቴታ በማርቲኔሊ ሊቀይረውና ዝም ካለው ታያላችሁ። ኢጎን ማሳጅ ማድረግ ካልቻልክ ቦምብ ነው። አርሰናል ቪኒሲየስን ከማድሪድ ለማስፈረም ፍላጎት አሳይቷል። ምን አባህ ነው አሁን አርፈህ ቁጭ ብለህ የለ እንዴ? ዝም ብለህ አትቀመጥም? ሰው ድቀት ይነሳል። ይሆነ ማይሆን ሌላ ያሰማል። ማይሆን ምን አርጉ ነው አሁን? እሺ አሁን እንጫወታለን አንጫወትም? ቀጣይ እኔማ ያው ትንሽ ቢፈትኑኝ ነው። እኔ ዋንጫውን እኮ ማንም ሳይቀናቀነኝ በላ ነበረ። አረ ማድሪድ እባክህ እንደው አይሸጥም በልና ገላገል። እንደው ማድሪድ እባክህ። አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ የማስፈረም ፍላጎት አለው። እኔም እኮ ከቤት ወደ ስራ ቦታ ማለት ነው በላምበርጊኒ የመመላለስ ፍላጎት አለኝ። ነገር ግን እንደምታውቁት የሀገራችን መንገዶች አባጣ ጎባጣ ስለሆኑ ማለት ነው ለላምበርጊኒ አይመቹም አባቴ። ስለዚህ የእናንተን ጉዳይ የማይመች ሁኔታ አለው ማለት ነው። ገብቷላ? ዝም ብለህ እየመጣ አትንጣጣ። ይመጥልህና ቪኒሲየስ ጁኒየር ወደ አርሰናል ምናምን ምንድነው በዚህ ልክ እንደዚህ። ከዛ ስገረጣ ደግሞ በቃ ጥግን ትይዛለህ። አርሰናል ሲጫወት እናንተ በህልማችሁ ማየት አለባችሁ። እስኪ እዩት እስኪ። በህልም ማታየውን ነገር በእውን ትመኛለህ እንዴ? ምን አይነት ነገር ነው? ምን አይነት ብሬኪንግ ኒውስ ነው? አሁን ይህንን አናት ይዞ እንደ ያለፈው ሲዝን ይጮታል ብላችሁ ነው? እንደ ወርልድ ካፕ ይጮታል ብላችሁ ነው ኤክስፔክት እያደረጋችሁ ያላችሁት? እንደ ድሮ እኮ ተጣጣጣ ለማለትም እኮ የሆነ አናቱ አነስ ማለት ነበረበት። የድሮዋን ሼፕ መያዝ ነበረበት። በቃ እያንዳንዱ ቲም እኔ አርሰናል ነው የሚያዛው። እያንዳንዱ ቲም እያነሳ የሆነ የተኮላሸ ተጫዋቹን የሆነ የተጎዳ ኦር ደግሞ የሆነ በቃ እድሜውን የጨረሰ እንደ ሲቲ እንደ ስተርሊንግ እንደነ ጄሱስ ምናምን አይነቶቹን ነው በቃ የምትሰበስቡት። እኔ አሁን አምጥቼ ታስገባዋለሁ እንጂ መቤቴን ሲቲ ይመጣ። አረ ምን አይነት ፊርማ ነው? ምን አይነት ሳይኒንግ ነው አትሌቲክ ያወጣው? ይሄ ነገር እውነት ከሆነ ነው የምላችሁ እግዚአብሔርን። ይሄ በማርቲኔልና በትሮዞርድ ሙርስትይዝ የነበረው አምና ሙርስትይዝ የነበር ደጋፊ እንዳለ ማለት ነው። የዩናይትድም የሲቲም የምንም ቂጥ ነው የምንገባው። ቪኒሲየስ ከመጣ ቂጥ ነው የምንገባው።
ግን ይሄ የሚሆነው ሪያል ማድሪድ ጋይስ ይሄን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ተመልከቱ። ጠቅ ፕላሷን እያያችሁ ጠቅ አድርጓት። ይሄ የሚሆነው የቪኒሲየስ ቦታ ሪያል ማድሪድ መተካት ሲችል ነው። አይ ቲንክ የአይቮሪ ኮስቱ ተጫዋች መሰለኝ ዊንገር እሱን ካመጡት ሜቢ I don't expect like I don't think ቪኒሲየስ ወደ አርሰናል ይመጣል ብዬ ሲቲ ቀብ እንዳደረገው ይባረው እግዚአብሔር ጋይስ አይ ሪቪዛ ይመቸኝም ነበር ሊመቸኝ ነው የተጫዋች ወደ ሲቲ ከመጣ አረ ፕሪሚየር ሊግ ላይ ይምጣልን እማቤቴ እስቲ አቅሙን ያሳየን ፕሪሚየር ሊግ ላይ እንደዛ ተፍጨርጭሮ ቂጥሮ የምትገባው ሲቲ እስካል መጣ ማለት ነው ይመቻችሁ ሐሳባችሁ ኮሜንት ላይ ማናችሁም ለዚህ ዝውውር ዝግጁ አይደላችሁም አይታችኋላ ቡካዮ ሳካን በቀኝ ቪኒ ጁኒየርን በግራ እናጋያለን ነው ማለት ዛሬ ስለ ዝውውሩ ሁላችሁም ሰምታችኋል ተዘጋጁ አርሰናል ቪኒሲየስ ፊቱን ሰርጀሪ ከተሰራ በኋላ ፍላጎቱ የመጨረሻ ሆኗል አሉ እኔማ አርቴታ ለሞዴሊንግ ነው እንደሚፈልጋቸው ቆንጆ ልክ ቆንጀት ሲሉ ለባድጆም እንግዲህ አርሰናል ቪኒሲየስ ጁኒየርን የሚያስፈርምበትን መንገድ እየፈለገ ነው ተብሏል። ይሄ አርሰናል ቤት ያለ ምክክር ነው። ከቪኒሲየስ ጁኒየር ጋርም ከሪያል ማድሪድ ጋርም ምንም አይነት ንግግር አላደረገም። ነገር ግን አርሰናሎች በውስጥ በቃ ሁሉም ከታች እስከ ላይ በቪኒሲየስ ጁኒየር መፈረም ጉዳይ ተስማምተዋል እየተባለ ነው። እንግዲህ ምን ትላላችሁ? እሺ ጋይስ በሰበር ዜና እየተሰማ የሚገኘው ጉዳይ አለ። ቪኒሲየስ ጁኒየር እንግዲህ ለማስፈረም አርሰናል ኦፊሻሊ እንቅስቃሴ ጀስት ጀመረ ነው። ሌላ ምንም የተለየ ነገር የለውም። ክለብ ከክለብ ራሱ ንግግር አልጀመሩም። በዚህ ሰዓት ላይ ልጁ እስከ 2027 የሚያውቀው ውል አለው። እርግጥ ነው ቪኒን የማይፈልገው ማንም ሰው የለም። አርሰናል መፈለጉም አዲስ ነገር አያደርገውም። ደግሞ ያው ወርልድ ክላስ ተጫዋቾች ቬሪ አምቢሺየስ ቬሪ ስማርት እና እንዲሁም ደግሞ በጣም ምንድነው ቬሪ ፋስት እነዚህ ሶስት ቃላቶች ተናግሮ ነበር ሚኬል አርቴታ በተደጋጋሚ ከዚህ በፊት ማንስተናል። የአውሮፓ ሻምፒየንስ ሊግ ጨዋታን በመለያ ምት ከተሸነፈ በኋላና የዝውውር መስኮቱ ላይ በጣም በንቃትም በፍጥነትም መንቀሳቀስ አለብን ሚል ሐሳብ ሰንዝሮ እንደነበር የሚታወስ ጉዳይ ነው። ይታወቃል በትሮሳርድ በናማርቲኔሊ ሻምፒየንስ ሊግ ዴሊቨር ማድረግ ከባድ ነውና ሞር ፎከስ እያደረጉበት የሚገኘው ወርልድ ክላስ የሆኑ ተጫዋቾች ላይ እንደሆነ አመላካሽ ጉዳይ ነው። ዲሉ ቀላል አይደለም፣ ግን ልጁ ውል ማያድስ ከሆነ በእርግጠኝነት ሪያል ማድሪድ እንደሚሸኙት ሳይታለም የተፈታ ነው። ኦሬዲ በአመት እስከ 20 ሚሊዮን ነው የሚያገኘው። በሳምንት 345 ነገር 345 ያገኛል በፓውንድ ማለት ነው። የራሱ ቀላል ገንዘብ አይደለም። አርሰናል ቤት ትልቁ የቡካዮ ሳካ ነው፣ እሱም 300,000 ፓውንድ ነው። ስለዚህ ገንዘቡንም ከግምት ውስጥ መክተት ያስፈልጋል ተጫዋቹን ሲያስፈርሙ ማለት ነው። ያንንም ማስመር ያስፈልጋል የሚለው ነገር ለማንሳት ያክል ነው። ኦፊሻሊ ግን ያው ልጁን ለማስፈረም ፍላጎት እንዳላቸው ዴቪድ ኦርንስቲን ያው የዝውውር ጉዳዮች ላይ ትኩረት አድርጎ ከሚሰሩና እምነት ከሚጣልባቸው ጋዜጠኞች መካከል አንዱ ነው። በዝርዝር ዘግቦታል ማለት ነው። ኮፒ ሊንክ ሼር እያደረጋችሁ ይመሳሰል። ከዚህ በኋላ አርሰናልን የሚገጥሙ ቡድኖች ጸባቸው ከአርሰናል ሳይሆን ከፈጣሪ ነው የሚሆነው። ሚኬል አርቴታ፣ ሚኬል ሜሪኖ፣ ጋብሪኤል ሄንዜ፣ ጋብሪኤል ማጋሌዝ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ጄሱስ፣ ክሪስቲያን ሙስኬራ፣ ክሪስቲያን ኖርጋርድ፣ ክርስቶስ ትዞሊስ እዚህ ቡድን ላይ ሲጨመር ሄጄ ናብላኝ እሷ ሄጄ ላየው ቤቷን ሄጄ ወድጃት መጣው ሄጄ መንታህቷን ደረደረ አለ ወንድም ጥላ ነው እንደዚህ ምን አባህ እየሰራ ነው? የትም አንድሬ ቤርቴትም ሲንዘላዘል ምን አባህ እየሰራ ነው? ከጃክሰንና ከቴላ በአንዱን መርጦ አርቀመጥም ነው የምን መጨማለቅ ነው? ዲያርማኒ ተጫዋችን ሰብስብልኝ ብያለሁ። አንተ ደግሞ ዝርክርክ አርበጣ ድጋሚ ምን ይሶን ስም እንዳልሰማ ቆያለው ጋር ተናግሬያለሁ።